በ8ኛው ዓመቱ አረጋዊ ዮሴፍ ይሄ ሕፃን መጻሕፍትን መማር አለበት ብሎ ከመምህር ዘንድ ወሰደው። ሕፃኑ ኢየሱስ ክርስቶስ ትምህርት ቤት ገባ። መምህሩ አልፋና ቤጣ በል ብሎ ጌታችንን አዘዘው። ጌታችን ኢየሱስ ክርስቶስ ግን እንደ ሕፃናቱ በል የተባለውን አልደገመም። አልፋ ማለት ትርጉሙ ምንድነው ንገረኝ ብሎ መምህሩን መልሶ ጠየቀው። መምህሩ ፍጹም አዋቂ መሆኑ ስለገባው ደነገጠና ማስተማሩን ተወ። በሌላ ጊዜ መምህሩ ሲጽፍ ጌታችን ኢየሱስ ክርስቶስ ቀዩንና ጥቁሩን ቀለም ወስዶ ደባለቀበት። መምህሩ ይህን በተመለከተ ጊዜ ይሄ መበለት ልጅ ቀለሜን አበላሸብኝ ብሎ በጥፊ መታው። ጌታችን ግን ለምን ትመታኛለህ? ቀለሙን እንደነበረ መልሶአለሁ ብሎ ጥቁሩን ከቀይ ቀለም ለይቶ እነሆ ገንዘብህ ይኸው ውሰድ ብሎ ሰጠው። መምህሩ ሁኔታው አስደነገጠው፣ በነገሩ ተገረመ። በነፍስና በሥጋ በውስጥም በአፋ ድንግል ወደምትሆን ወደ ጌታችን እናት ወደ እመቤታችን ሄዶ ይሄ ልጅሽ ማን ነው? የሚሠራው ተአምርስ ምንድነው? ነቢዩ ኢሳይያስ ድንግል በድንግልና ትወልዳለች፣ ስሙን አማኑኤል ብላ ትጠራዋለች ብሎ ትንቢት የተነገረለት እሱ ነው እንዴ? ብሎ ግራ ተጋብቶ መልሶ አስረከባት። አንድ ቀን ከጓደኞቹ ሕፃናት ጋር ሲጫወት በቤቱ መስኮት የፀሐይ ብርሃን ገባ። አማኑኤል የተባለ ጌታችን ኢየሱስ ክርስቶስ በፀሐይ ጮራ ወይንም በፀሐይ እግር ላይ ወጥቶ ተቀመጠ። አብረውት ያሉ ሕፃናት ኢየሱስ በፀሐይ ጨረር ላይ እየተመላለሰ ሲጫወት ሲያዩ ሕፃናቱ እነርሱም እንደርሱ በፀሐይ እግር ላይ መቀመጥ ፈልገው ከቤቱ ጣራ ላይ ወጡ። በፀሐይ ጨረር ላይ ዘለን እንቆማለን እያሉ ቢዘሉ ወደ መሬት ወድቀው ሞቱ። አካባቢው በልቅሶ ታወከ። ልጆቻቸው የሞቱባቸው ዘመዶች እመቤታችንን ልጅሽ በምን ጥበብ ነው በፀሐይ ጮራ ላይ የተቀመጠ? የእኛ ልጆች ልጅሽን አይተው እንደርሱ ለማድረግ ሞክረው እየወደቁ ሞቱብን ብለው አንገላቷት። ልጇን ኢየሱስ ክርስቶስንም ይዘው ደበደቡት። ለምን ትደበድቡኛላችሁ ብሎ ወደ ሞቱት ሕፃናት ሄደ። ከሞት አስነሳቸውና በእውነት እኔ ገደልኳችሁ ብሎ ጠየቃቸው። ሁሉም ተነስተው በአንድ ቃል አቤቱ ጌታችን አምላካችን ሆይ አንተስ ትንሣያችን ነህ፣ ለአንተ ምስጋና ይገባሃል፣ ለላከህ ለአብ ምስጋና ይገባል፣ ለባሕሪ ሕይወትህ ለመንፈስ ቅዱስ ምስጋና ይገባል፣ መላእክት በሰማይ ሲያመሰግኑህ ሰምተናል አሉ። የአካባቢው ሰዎች ግን በነገሩ ተደናገጡ።